እንውሰዳችሁ። መንግስት አዳዲስ ተዋጊ ጀቶችን ሊረከብ ነው። የኢትዮጵያ አየር ኃይል በቅርቡ አዳዲስ ጀቶችን ሊረከብ መሆኑ ታወቀ። ጀቶቹ ሩሲያ ሰራሽ ጀቶች ሲሆኑ አቅራቢያም ሩሲያ ናት ተብሏል። ጀቶቹ ሱ-30 የሚባሉ መሆኑን ዘገባውን ያሰራጨው ስፑትኒክ አፍሪካ አመልክቷል። የኢትዮጵያ መንግስት አየር ኃይሉን እያዘመነ ነው ያለው ዘገባው ድሮኖችን እያመረተ ነው፣ የጀቶችንም ዘመናዊነት ደረጃ ከፍ እያደረገ ነው ሲልም በዚሁ ዘገባው አመልክቷል። ስፑትኒክ አፍሪካ በዚሁ ዘገባው የኢትዮጵያ አየር ኃይል 5ኛ ትውልድ የተባሉትን እነዚሁ ጀቶች ከሩሲያ በግዢ የሚረከብ መሆኑ ነው በዚሁ ዘገባው ያስታወቀው። ዘገባው የኢትዮጵያ አየር ኃይል አውሮፕላኖችን ከሩሲያ፣ ፈረንሳይና ካናዳ የሚያገኝ መሆኑን አስታውቆ ከዚህም በተጨማሪ አየር ኃይሉ በሩሲያ ሰራሾቹ ሱ-30 ጀቶች ላይና ድሮኖች ላይም የቴክኖሎጂ ማሻሻያዎችን እያደረገ መሆኑን አስታውቋል። ስፑትኒክ አፍሪካ አክሎም የኢትዮጵያ አየር ኃይል በቅርቡም 4 ሱ-30 ኬ የተባሉ ጀቶችን የሚረከብ መሆኑን አስታውቋል። ዘገባው የኢትዮጵያ አየር ኃይል እስካሁን ባለው ሁኔታ ተዋጊ ጀቶችን፣ የልምምድ አውሮፕላኖችን፣ ሄሊኮፕተሮችን ጨምሮ 133 አውሮፕላኖች ያሉት መሆኑን አመልክቷል። ስፑትኒክ አፍሪካ አክሎም ሀገሪቱ በአሁኑ ሰዓት የራሷን ድሮን ወደ ማምረቱ ሂደት ውስጥም ገብታለች ሲል አስታውቋል። ተቀማጭነቱ በአሜሪካ የሆነ ግሎባል ፋየር ፓወር ኔትወርክ GFP የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃን የሚያወጣ ሲሆን በዚህም ኢትዮጵያን በአፍሪካ በ5ኛ ደረጃ ላይ ያስቀምጣት መሆኑ የሚታወስ ነው። ይህ በእንዲህ እንዳለ 75000 ታጣቂዎች እስከ መጪው ሰኔ ድረስ ትጥቅ ለማስፈታት እቅድ ተይዞ እየተሰራ መሆኑ ታወቀ። ይህ የሚከናወነው በትግራይ ነው። የብሔራዊ ተሃድሶ ኮሚሽንን ዋቢ አድርጎ ሪፖርተር ባሰራጨው ዘገባ እንዳመለከተው ከሆነ የተሃድሶ ኮሚሽኑ በድጋሚ በክልሉ የጀመረውን የቀድሞ ተዋጊዎችን ትጥቅ ማስፈታት፣ የተሃድሶ ስልጠና መስጠትና ወደ ህብረተሰቡ የመቀላቀል ፕሮግራሙን በመቀጠል እስከ መጪው ሰኔ ድረስ 75000 ታጣቂዎችን ትጥቅ ለማስፈታት እቅድ ተይዟል። በዚህም ታጣቂዎቹን መልሶ የማቋቋምና ወደ ማህበረሰቡ የመቀላቀል ስራ በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ተሃድሶ ኮሚሽን ማስታወቁን ይኸው ዘገባ አመልክቷል። ኮሚሽኑ በ2017 ዓ.ም ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ወይም ዲሞቢላይዜሽን ስራን ለማከናወን ከክልሉ ጊዜያዊ አስተዳደርና ከመከላከያ ሚኒስቴር ጋር በመሆን ቅድመ ተዋጊ መሆናቸውን የማረጋገጥ የመመዝገብና ከተመዘገቡ በኋላ ደግሞ ዲጂታል መታወቂያ የመስጠት ስራ የሚያከናውን መሆኑን በዚሁ ዘገባ ተመላክቷል። ፕሮግራሙ በክልሉ 3 ቦታዎች ማለትም በመቀሌ፣ ዕዳጋ ሐሙስና በአድዋ በሚገኙ ማዕከላት እየተከናወነ መሆኑም ነው የታወቀው። እንደ መረጃው ከሆነ በመላ ሀገሪቱ ወደ ማህበረሰቡ ይቀላቀላሉ ተብሎ የሚጠበቁት ታጣቂዎች 375000 ሲሆኑ ከእነዚህም መካከል 270000 ያህሉ ከትግራይ ናቸው።